ወደ ዲፕሬሽን ሊመራው የሚችለው ምንድነው? ዋነኛው ነገር የሰው ከሌላ ሰው ጋር ንክኪ ማጣት ነው። ሶሻሊ ሊሆን ይችላል፣ ያው ፊዚካሊም ሊሆን ይችላል። ሰው ከሌላ ሰው ጋር በምንም አይነት መንገድ ኢንተራክት ማያደርግ ከሆነ ወደ ሶሻል አይሶሌሽን የምንለው ነገር ይሄዳል። ሰው ሶሻሊ አይሶሌትድ ከሆነ ራሱን ማንነቱን ማጣት ይጀምራል። ማንነኝ የሚለው ጥያቄን መመለስ ሊከብድ ይጀምራል ማለት ነው። በዛ ጊዜ አሁን የሆነ ችግር እየተፈጠረበት ከሆነ ሰው ላይ አንድ ሰው ላይ ከዚህ ችግር በምን አይነት መንገድ ማምለጥ እችላለሁ የሚለው የአእምሮ አካሉ ማሰብ ማሰላሰል ያቅተዋል። ስለዚህ ዋና መውጫ ምንድነው ብሎ የሚታየው ሱሳይድ ነው። ናታን ምትኮ በቅዱስ ዮሴፍ ትምህርት ቤት የ11ኛ ክፍል ተማሪ ነው። ቅዱስ ዮሴፍ ትምህርት ቤት ላለፈው አንድ ወር በተማሪዎች የተዘጋጁ 35 የምርምርና ጥናት ውጤቶች ዙሪያ ሲያካሂድ በቆየው መድረክ ላይ ጥናታቸውን ካቀረቡ ተማሪዎች መካከል ተማሪ ናታን አንደኛው ነው። ጥናታዊ ጽሑፉ በ21ኛው ክፍለ ዘመን ድባቴን ተከትሎ የሚመጡ ራስን የማጥፋት ችግር መንስኤና መፍትሄዎች ዙሪያ ያተኮረ ሲሆን ልክ እንደ ናታን ሁሉ ሚኪያስ አክሊሉም የግዢ ፍላጎት ማደግ እያስከተለ ያለውን ጫና በተመለከተ ያዘጋጀውን ጥናት አቅርቧል። እኔ ከሰው አንሳለሁ፣ ስለዛ እኔ ለምንድን ነው በህይወት የምቆዩ ለመኖር ሰበብ የለኝም የሚለውን ሀሳብ ያመጣል። ራስን ለማጥፋት ዲፕሬሽን፣ ሌሎችም አይነት ችግሮችን ሊያመጣ ይችላል። ከሱ በተጨማሪ ደግሞ ፋይናንሻል ችግሮች ያመጣል። ለመምሰል ሲሞክሩ ሰዎች ወደ ብድር ወደ ፋይናንሻል ችግሮች ይገቡና ራሳቸውን ብቻ ሳይሆን ቤተሰባቸውን ያመሰቃቅላሉ። ላለፈው አንድ ወር በቅዱስ ዮሴፍ ትምህርት ቤት ተማሪዎች የተዘጋጁ 35 የምርምርና ጥናት ውጤቶች ለታዳሚያን የቀረቡ ሲሆን የተመረጡ 4 ርዕሶች በመርሃ ግብሩ መዝጊያ ላይ በተማሪዎች ቀርቧል። የጥናትና ምርምር ፕሮግራም መዘጋጀት ሀገራት ችግሮቻቸውን ለመፍታት ከሚጠቀሙባቸው መንገዶች መካከል አንዱ በመሆኑ እንደሆነ የሚያስረዱት የትምህርት ቤቱ የሁለተኛ ደረጃ ምክትል ርዕሰ መምህር አንዱዓለም መላኩ ይህንን ልምምድ ለማሳደግ እንደሚረዳ ይናገራሉ። ዓለማችን ላይ አደጉ የሚባሉትን ሀገሮች ለእድገታቸው ትልቁ ሚስጥር የተጫወተውን ነገር ብናይ ጥናትና ምርምር ማድረጋቸው ነው። ችግር የትኛውም ዓለም ሀገር ላይ አለ። ያን ችግራቸውን ግን በጥናትና ምርምር ነው የፈቱት። ስለዚህ ሀገራችን ኢትዮጵያም እጅግ በርካታ ዘርፈ ብዙ የሆኑ ችግሮች አሉባት። ይህን ችግር ግን መፍታት ይቻላል። የሚፈታው ደግሞ ተጨባጭ በሆኑ ማስረጃዎች ነው። ያ ተጨባጭ ማስረጃ ደግሞ ሪሰርች ነው። ስለዚህ ተማሪዎቻችን 11ኛ ክፍል ላይ ያሉ ተማሪዎች አንደኛ ዩኒቨርሲቲ ከገቡ በኋላ የመመረቂያ ጽሁፋቸውን ይሰራሉ። ሁለተኛ ወደ ስራው ዓለም በሚገቡበት ጊዜ የሚገጥሟቸውን ችግሮች በጥናትና ምርምር እንዲፈቱና ስኬታማ እንዲሆኑ ታሳቢ በማድረግ በዚህ የክፍል ደረጃ መጀመር አስፈላጊ ሆኗል ማለት ነው። በሁለተኛ ደረጃ ትምህርት ቤት ለሚገኙ ተማሪዎች ይህን መሰሉ የጥናትና የምርምር መድረክ መዘጋጀት ሀሳባቸውን በአግባቡ ማስረዳት እንዲለማመዱ ብሎም ችግሮችን ተቋቁመው እንዲያልፉ ጥሩ ተሞክሮ እየሆነልን ይገኛል ይላሉ። ከዚህም በተጨማሪ በቀጣይ ወደ ከፍተኛ የትምህርት ተቋማት ሲገቡ ጥናትና ምርምር ለማዘጋጀት እንደ ልምድ እንደሚጠቅማቸውም ያስረዳሉ። 11ኛ ክፍል እንደመሆናችንም ያው ዩት ነን፣ ተማሪዎች ነን። ተማሪ ስትራግል ሊያደርግ ይችላል። ስለዚህ ስትራግል የሚያደርግን ተማሪ እንዴት ከሌላ ሰው ጋር መገናኘት እንደሚችልና እንዴት እርዳታ ማግኘት እንደሚችል ለማሳየት ነው ዋና ሀሳባችን የነበረው። አሁን እንደዚህ ማወቃችን አሁን የተሳሳትነውን ስህተት በመቀጠል ዩኒቨርሲቲ ስንገባ እንዳነሳሳት ይረዳናል። ምክንያቱም ሁሌ ከስህተት መማር አለ። አሁን እኛ ለምሳሌ ትራንስሌት ስናደርግ ጥቂት ችግሮች አጋጥመውናል። አሁን ትራንስሌት ማድረግ ካስፈለገን ዩኒቨርሲቲ ስንሰራ እሱ ጋር ያግዘናል። በተጨማሪ ደግሞ በቡድን የመተባበር ነገሩንም ያስተምረናል ገና ካሁኑ። ከሱ በተጨማሪ ኩዌሽነር ዲዛይን ማድረግ፣ ሌሎች አይነት የሪሰርች ችግሮች ላይ ሊትሬቸር ሪቪው፣ ሪሰርቻችን ርዕሱ ጥሩ መሆኑን ራሱ እንደሱ አይነት ነገሮችን ያስተምረናል ገና ካሁኑ። በ11ኛ ክፍል ተማሪዎች የቀረቡ የጥናትና ምርምር ውጤቶች ለተቋማት ግብዓት ይሆን ዘንድ የተለያዩ አማራጮችን የትምህርት ቤቱ አስተዳደር እየተመለከተ እንደሚገኝ መምህር አንዱዓለም መላኩ ለጣቢያችን ገልጸዋል። ትምህርት ቤታችን በራሱ ዌብሳይት ውስጥ እነዚህ ስራዎች ሶፍት ኮፒያቸው እንዲቀመጥና ለትምህርት ባህር ማዶ የሚሄዱም እዚያ ሀገር ውስጥ ያሉም ልጆች በማንኛውም ሰዓት እንግዲህ ጥናት አለቀለት ተብሎ የሚጨበጨብለት ነገር አይደለም። ዛሬ ላይ ትክክለኛ የተባለ ነገ በሌላ አጥኝ ደግሞ መልኩን ሊቀይር ይችላል። ስለዚህ በትምህርት ቤቱ ዌብሳይት ውስጥ የማስቀመጥ ነገር እሱ ቅድመ ሁኔታዎች እየተሰሩ ነው። በሁለተኛ ደረጃ ደግሞ ጉዳዩ የሚመለከተው የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት ወይም ወመዘከር የምንለው ከነሱ ጋራ ግንኙነት በመፍጠር እነሱ ሶፍት ኮፒያቸውን በሚገባ እንድናዘጋጅና በዛ ውስጥ እነሱም በከፍተኛ ደረጃ ትልቅ ስራ አድርገው ሊሰሩ እንደሚፈልጉ እዚህ በፊት ተነጋግረናል። አሁንም ጅስ ግንኙነቱ እንደቀጠለ ነው ያለው።